የግብጽ መሪ ነበረው ከዲፍ እስማኤል ፓሻ ዶቃ ማሰሪያው ድረስ የተዘፈቀበትን ኢትዮጵያን ከጉልበቶቹ ስር የማየት ህልምን ለማሳካት ሲል የአባይ ምንጭን መቆጣጠርን ዋና ግቡ አድርጎ ተንቀሳቀሰ። ኢስማኤል ፓሻ ከሜዲትራኒያን አንስቶ እስከ ቀይ ባህርና ህንድ ውቅያኖስ ድረስ ግዛቱን የማስፋፋትና የአባይን ወንዝ አጠቃላይ ተፋሰስን የያዘ ታላቋን ግብጽ የመመስረት ምኞትም ነበረው። እናም ኢትዮጵያን ከቀይ ባህር ነጥሎ የአባይ አናትን ለመቆጣጠር የአውሮፓ የጦር መኮንኖችን ቀጥሮ መለዮ ለባሾችን ወደ ኢትዮጵያ የላከው ሰው በጉራም በጉንደንትም ጦረኞቹ ለወሬ ነጋሪ እንኳን ሳይተርፉ አለቁ። ከዚህ ጊዜ በመለስ ካይሮ በኢትዮጵያ ላይ ያላትን ዓላማ ጠብቃ የጦር ስትራቴጂዋን ግን ለአንዴና ለመጨረሻ ጊዜ ለወጠችው። በረሃ ወርዶ በነፍጥ ልሳን መነጋገሩ፣ በባሩድ ጢስ መተፋፈኑ፣ በገመድ ተናንቆ በሳንጃ መሞሸላለቁ የካይሮ ሰዎች ወግድልኝ ያሉት ዳግም የማይሞክሩት መንገድ ሆነ። ነገር ግን የካዲፍ እስማኤል ህልም ወራሾች ሀገር የተማገረችበትን ወራጅና ወጋግራ የቆመችበትን ባላና ምሰሶ ለመጣል የሚጣደፉ ሆኗል። ዛሬ በካይሮ ኢትዮጵያን ለማወክ በፔሮሎ ውስጥ ማናለ የሚለው ጥያቄ ውስጥ የሚገባ አይደለም። በካይሮ ፔሮል ውስጥ እነማናሉ የሚለው ጥያቄ ነፍጥ አንግተው ሱዳን የከተሙ ኃይሎች አቤት በማለት አረጋግጠውታል። እኚህ አካላት የግብጽን ጦርነት ባነሰ ወጪ በከፋ መስዋዕትነት የሚፈጽሙ መሆናቸው ለፈሮኖቹ ከቀጥተኛና መደበኛ ውጊያ ይልቅ የእጅ አዙር ፍልሚያው ተርፋማ አድርጎላቸዋል። የግብጽ ሰዎች በኢትዮጵያ ሁለት ዋና ስትራቴጂ አላቸው፣ የሁለቱ ውሃዎች ግብ። ይህንን ግቧን ገቢር ለማድረግ ኢትዮጵያን ለማዳከምና በአባይ ወንዝ ላይ ምንም አይነት የመሰረተ ልማት እንቅስቃሴ እንዳታደርግ ለማሰር የተጠቀመችበት ትልቁና ረቂቁ መሳሪያ አገሪቱን ከውስጥ በወጡ ታጣቂዎችና አማጽያን አቅም አልባ የማድረግ ተዘዋዋሪ የጦርነት ስትራቴጂ ነው። የካይሮ ስትራቴጂስቶች ዋና መመሪያ የአባይ ውሃ ሳይቀንስ ወደ ግብጽ እንዲፈስ ከተፈለገ የወንዙ መገኛ የሆነችው ኢትዮጵያ የእርስ በርስ ጦርነትና የመበታተን ስጋት ውስጥ ተዘፍቃ መኖር አለባት የሚል ነበር። ይህንን እኩይ ዓላማ ከግብ ለማድረስም ግብጽ በ1960ዎቹ መጀመሪያ ላይ በካይሮ ከተማ ውስጥ ተገንጣዩን የጀባሃን መመስረት በይፋ በመደገፍና የሬዲዮ ስርጭት ጣቢያ በመክፈት የገንዘብ የፖለቲካና የወታደራዊ ስልጠና በልጽጋ ወደ ሜዳ አሰማራቸው። ጀባሃን በሂደት ከሱ ወጥቶ አመራሮቹን አባሮ የፖለቲካ ሜዳውን የተቆጣጠረው ሻቢያን ከጀርባ ሆና የባንኩን ካዝና የታንኩንም ቁምቡላ ከፍታ እንካ ያለችው ግብጽ ዓላማዋ የኤርትራን ሕዝብ ጥያቄ ለመመለስ ሳይሆን ኢትዮጵያን ከቀይ ባህር ነጥሎ አየር ማሳጣትና በሰሜን በኩል ዘላቂ የጦርነት እሳት አንድዶ ማቆየት ነበር። ይህ የካይሮ የጥፋት መረብ በጀባሃና በሻቢያ ብቻ አላቆመም። በ1960ዎቹና 70ዎቹ ማጠናቀቂያ ላይ በኢትዮጵያ የመንግስት ለውጥ ተከትሎ የተፈጠሩትን የውስጥ ክፍተቶች በመጠቀም በካርቱም በኩል የተዘረጋውን የሱዳን ኮሪደር እንደ ድልድይ በመጠቀም ህወሓትንና ሌሎችንም የደርግ መንግስት ተቋሚ ኃይሎችን መደገፏን ቀጥላበታለች። ካይሮ ለነዚያ አማጽያን የጉዞ ፓስፖርት፣ የገንዘብ ድጋፍ፣ የወታደራዊ መሳሪያና መስመርና የዲፕሎማሲ ሽፋን በመስጠት የኢትዮጵያ መንግስት ሙሉ በሙሉ ትኩረቱን የፋይናንስ አቅሙንና የወታደራዊ ኃይሉን በሰሜኑ ጦርነት ብቻ ላይ እንዲያባክን አደረገችው። ኢትዮጵያ በየዓመቱ የሚመደበውን ሀገራዊ በጀት ሙሉ በሙሉ ለጦርነትና ለሀገር ለውና ማስጠበቂያ እንድታውል በማድረግ በአባይ ወንዝ ላይ አንድ ጠጠር እንኳን እንዳትጥል የታሰረችበትን ረቂቅ የከበባ መረብ ነበረ። ከዚህ በተጨማሪም የዚያድ ባሬ ሶማሊያ ኢትዮጵያን ወራ አዋሽ አርባ ድረስ በገባችበት ወቅት የዚያድ ባሬን ወታደራዊ ካዝና በዘመናዊ የግብጽ መሳሪያዎችና ጥይቶች የሞሉትና ለወራራው አረንጓዴ መብራት ያበሩት በካይሮ የሚገኙ ስትራቴጂስቶች ነበሩ። ካይሮ ኢትዮጵያ ውስጥ የሚነሱ ማናቸውንም የውስጥ ቅሬታዎች፣ ተቃውሞችን እንደ መልካም አጋጣሚ በመጠቀም የውስጥ ባንዳዎችንና ማጽያንን በፔሮላ ስር በማድረግ ሀገር የማፍረስና የማዳከም ስራዋን ስታካሄድ ኖራለች። የነዚህ የጥፋት ኃይሎች የመጨረሻ ውጤትም ኢትዮጵያን ከቀይ ባህር በሮቿ እንድትነጠል የታሪክና የግዛት አንድነቷን ዲላላና
በባህር በር አልባነቷ ምክንያት ለዘላቂ የጂኦፖለቲካዊና የኢኮኖሚ ጥገኝነት እንድትዳረግ አድርጓታል። የካይሮ የረዥም ዘመን ዕቅድ ፍጹም ደካማ፣ በብሔርና በጎሳ የተከፋፈለች፣ የራሷን ድንበር ማክበር የሚያቅታትና ከአዲስ አበባ አልፋ የራሷን የተፈጥሮ ሀብት ማልማት የማትችል ኢትዮጵያን መፍጠር ነው። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። ከአባይ እስከ ቀይ ባህር፣ ከካይሮ እስከ ካርቱም በኢትዮጵያ ላይ የተሸረቡ ሴራዎችን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለም። ሰዎች ባረጀ ባፈጀ ስልት፣ ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስዶ የተከተለ ኃይል ነበረ። አሁን ግን 22ና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። በኤርነስት ሄሚንግዌይ የብዕር አንደበት የአምስተኛው ረድፍ ደ ፊፍዝ ኮለመን ተብሎ የተጻፈው መጽሐፍ የክህደት አውታር የውርደት ድምፀቱ ከታሪክ ጆሮዎች እንደማይፋቁ ያረዳል። ባንዳነት ከጠላት የፊት መስመር ወታደር ይልቅ ሀገርን ከውስጥ የሚበላ አደገኛ የውስጥ ጥይት ነው ይለዋል። ዛሬ በኢትዮጵያ ሰማይ ስር እየታየ ያለው የፖለቲካ ተቃርኖም የዚሁ ታሪካዊ ክህደት ሕያው ማሳያ ነው። ትናንት የሚጋጭ ሕልም የነበራቸው ኃይሎች ዛሬ በኢትዮጵያ ብሔራዊ ጥቅም ላይ ካራ ለመሳል ተጣምረዋል። ጽምዶ የሀገርን ህልውናና ስትራቴጂያዊ ጥቅሞች ለካይሮ ቤተ መንግሥት በገጸ በረከትነት ለማስረከብ የተዘጋጀ የታሪክ አጋጣሚ የፈጠረው የታጠቁ ባንዶች ጥምረት ነው። የዚህ ስብስብ መሪዎች የካይሮ ምንዝርና የሻዕቢያ ሎሌዎች በመሆን የሀገርን የጀርባ አጥንት ለመስበር በየቀኑ የጥፋት ድግስ ይደግሳሉ። ግብፅ የአባይን ወንዝ በብቸኝነት የይዞታ ማረጋገጫው አድርጋ ለማስቀረት ስትታትር፣ ኤርትራ ደግሞ የቀጠናውን የበላይነት በኢትዮጵያ ፍርስራሽ ላይ ለመገንባት ስትጥር፣ ይህ የከዳተኞች ስብስብ የሆነው የጽምዶ ኃይል የጠላትን ፍላጎት ለማሳካት ታዛዥ ወታደራዊና ዲፕሎማሲያዊ አገልጋይ ሆኗል። ትናንት በታላቁ የህዳሴ ግድብ ላይ የጠረጣሪና የክህደት መርዝ የረጩት እነዚህ ኃይሎች ዛሬ ደግሞ ኢትዮጵያ ታሪካዊና ተፈጥሯዊ የባህር በር መብቷን እንዳታስከብር፣ የቀይ ባህርን አየር እንዳትተነፍስ የጦር እንቅስቃሴና የክህደት ዘመቻ እያካሄዱ ይገኛሉ። የካይሮ የዶላር ኪስ የገዛቸው እነዚህ እጆች የራሳቸውን ሀገር ህልውና ለመሸጥ በጠላት ደጃፍ ተንበርክኳል። ነገር ግን የጠላት እልፍኝ አስከልካይና ሎሌ መሆን መጨረሻው ውርደት መሆኑን የታሪክ መዛግብት ደጋግመው ይመሰክራሉ። ታዋቂው ደራሲና ጋዜጠኛ ጳውሎስ ኞኞ የኢትዮጵያና የጣሊያን ጦርነት በሚለው ድንቅ ስራቸው እንዳሰፈሩት ፋሺስት ጣሊያን በሁለተኛ ዙር ወረራ ከኢትዮጵያ በተጻራሪ ቆመው ሀገራቸውን ለጣሊያን አሳልፈው የሰጡ ባንዳዎችን ጭምር የካቲት 12ቱን የግራዚያኒን የደም ድግስ አልማራቸውም። ለጠላት ፍርፋሪ ያደረ የባንዳ ስብስብ የመጨረሻ ጠፈንታው ከጌታው ጋር አብሮ መቃብር መውረድ ብቻ ነው። የካይሮና የአስመራ ኪሶች የገዟቸው እነዚህ የባንዳነት ፍላጻዎች በኢትዮጵያ ደረት ላይ የተሰነዘሩ ቢሆንም የሀገሪቱን የጥንካሬ መሰረት ግን ሊያናጉት አልቻሉም፣ አይችሉምም። በህዳሴ ግድብ የብርሃን ማዕበልና በባህር በሯ ታሪካዊ መብት ላይ በግብፅ ሎሎዎች የተደቀነው የሴራ ደመና በኢትዮጵያ የተቀደሰ ብሔራዊ ፍቅርና ብርቱ ክንድ ስር መክሸፉ አይቀሬ ነው። የግብፅ ምንዝሮች የዘረጉት የጥፋት መረብና ያካሄዱት መጠነ ሰፊ የጦር እንቅስቃሴ የኢትዮጵያን የብረት አጥር ሰብሮ ማለፍ አልቻለም። እናም ዛሬ እንደ ትላንቱ የባንዳዎችን ሴራ መብነኑ የኢትዮጵያን ብርቱ ክንድ ደግሞ የጠላቶቿንና የሎሌዎቿን ምኞት አፈር ከድሜ ማስበላቱ ባይቀርም ለጠላት ሀገር ጥቅም ተብሎ የሀገር ሀብት ጉልበትና ጊዜ መበላቱ ግን አሳዛኝ ያደርገዋል። ኢፒኤልኤፍን የመሰረተው ኢሳያስ አሽከሮችን የመሰብሰብ ከፍተኛ ብቃት ነው ላለፉት 50 ዓመታት ያዳበረው።
ኢሳያስ ከኢትዮጵያ ጋር በ2018 እንደ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። በሆነ ሰዓት እንደሚጠቅሙት ያምናል። ተጨማሪ ሰዎችን የሚፈለፍላል እንጂ ከኢትዮጵያ ጋር ሰላም ፈጥሬያለሁ በሚል በራቸውን የሚዘጋበት ሁኔታ ያለ። የሱዳን የሚፈለፍላቸው በርካታ ኃይሎች አሉ። የደቡብ ሱዳን የሚፈለፍላቸው በርካታ ኃይሎች አሉ። አንድ ወቅት የስሪላንካ ኃይሎች ሳይቀር አስመራ ውስጥ አስቀምጦ ሲንቀሳቀስ የነበረው በ19ኛው ክፍለ ዘመን ሁለተኛው አጋማሽ በከዲፍ እስማኤል የተመራችው ግብጽ የቀጠናውን አውራና አልጋወራሽ ለመሆን ስትነሳ የነበራት የፖለቲካ ኮምፓስ አንድ አቅጣጫ ብቻ ያመላክት ነበር። እሱም የኢትዮጵያን የህልውና አየር መዝጋት፣ የአባይን ተፋሰስና የቀይ ባህርን የንግድ መስመር ሙሉ በሙሉ በወታደራዊ ኮፍያ ስር በማስገባት ሀገሪቱን በጨለማ አጥር ውስጥ አጥሮ ማስቀረት የካይሮ አለቆች ታሪክ ህልም ነበር። ፕሮፌሰር ባህሩ ዘውዴ ሂስትሪ ኦፍ ሞደርን ኢትዮጵያ እንደ ጎርጎሳውያኑ አቆጣጠር ከ1855 እስከ 1991 ባሉት ጥናታዊ ስራቸው ላይ በጥልቅ እንዳስቀመጡት የካይሮ ስትራቴጂያዊ ግብ ኢትዮጵያን በሶስት አቅጣጫ የከበባ መረብ ውስጥ ከታች አየር አጥሮ ለማስቀረት የታለመ የጥፋት ስልት ነበር። በሰሜን በኩል የምጽዋንና የቦገስን መሬቶች በመያዝ ሀገሪቱን ከውጭው ዓለም መቁረጥ፣ በምስራቁ የሐረርን የዘይላንና ታጁራን የንግድ መስመሮች በመቆለፍ ከምስራቅ መክበብ፣ በደቡብ ደግሞ በሱዳን በኩል የአባይ ምንጭ በመያዝ የሀገሪቱን የህይወት መስመር መቆጣጠር የግብፅ አለቆች ወታደራዊ ምኞት ነበር። የታሪክ ተመራማሪው ሃጋይ ኤርሊክ ራስ አሉላ ኤንድ ደ ስክራምብል ፎር አፍሪካ በሚለው ጥናታዊ ስራቸው በግልጽ እንዳመለከቱት ግብፅ በኦቶማን ቱርኮች ምትክ የምጽዋን ወደብ ከተቆጣጠረችበት ጊዜ ጀምሮ የነበራት ዓላማ አንድና አንድ ነበር። እሱም የኢትዮጵያን ዳር ድንበር ወደ ደጋማው ክፍል በመግፋት ቆላማውንና የወደብ አካባቢዎችን በመያዝ ሀገሪቱን ከዓለም አቀፍ የንግድ መስመርና ከዘመናዊ የጦር መሳሪያ አቅርቦት ነጥሎ አቅም አልባ አድርጎ ማስቀረት። ካይሮ የቀይ ባህርን ቁልፎች በመጨበጥ ኢትዮጵያን ታሪካዊ የባህር በር መውጫዎች ስትቆልፍ ሀገሪቱ በራሷ ግዛት ውስጥ እስረኛ አድርጎ የመግዛትና የህልውናው መሰረት መናድ ስትራቴጂያዊ ፍላጎት ነበራት። ሆኖም ይህንን የህልውና አደጋ ለመመከት በአፄ ዮሐንስ አራተኛ የሚመራው የኢትዮጵያ ህዝብና የቆርጥ ቀን ልጆቿ በደማቸው በጻፉት ብሔራዊ የመከላከል ስትራቴጂ የካይሮን ወታደራዊ ምኞት አፈር ከደም ያስበሉት፣ የካይሮንም የቆየ ህልም ክሹፍ አደረጉት። ከዚህ ታሪካዊ ሽንፈት በኋላ ነው እንግዲህ ካይሮ በወታደር ኃይል ኢትዮጵያ ማንበርከክ እንደማትችል ተረድታ ከቀጥታ ወረራ ወደ ተዘዋሪ የጥፋት አውታር የተሸጋገረችው። የውስጥ አማጽያን ማስታጠቅ፣ በሃይማኖት ሽፋን በመጠቀም ለፖለቲካ ማነቆነት መዋልና ኢትዮጵያን ከሌሎች የቀጠናው ኃይሎች ጋር ማጋጨት የተጀመረበት ያ የሽንፈት ምዕራፍ ነው። በመሆኑም በዓለም አቀፉ የፖለቲካና የዲፕሎማሲ መድረክ ላይ የሀገርን ህልውና አየር ለማሳጣት ከተሸረቡ የረቂቅ የሴራ መረቦች መካከል ካይሮ በአባይ ወንዝ ላይ የዘረጋችውና የፋይናንስና የዲፕሎማሲ ማዕቀብ ቀዳሚውን ስፍራ ይዛል። ዶክተር ያዕቆብ አርሳኖ ኢትዮጵያ ኤንድ ዘ ናይል ዳይለማስ ኦፍ ናሽናል ኤንድ ሪጂናል ሃይድሮፖለቲክስ በሚለው ጥናታዊ ጽሑፋቸው ላይ በግልጽ እንደሰነዱት ግብፅ በጦር ሜዳ ያጣችውን የበላይነት በዓለም አቀፍ የፋይናንስ ተቋማት ካቢኔዎች ውስጥ ተሸሽጋ በዲፕሎማሲያዊ የከበባ መረቧ ለመተካት ስትጥር ኖራለች። የካይሮ ዲፕሎማሲ መሐንዲሶች የአባይን ወንዝ ከልማትና ከኢኮኖሚ አጀንዳነት አውጥተው የብሔራዊ ህልውናና ደህንነት ስጋት አድርገው በመሳል ለአስርት ዓመታት የዓለምን ማህበረሰብ ሲያታልሉበት የኖሩበት የረቂቅ ሴራ አውታር ነበረ። ግብፅ በዓለም ባንክ፣ በዓለም አቀፉ የገንዘብ ድርጅትና በአፍሪካ ልማት ባንክ ኮሪደሮች ውስጥ ያላትን የፖለቲካ ተጽዕኖ በመጠቀም በተፋሰሱ ወንዞች ላይ የሚሰሩ ፕሮጀክቶችን መመሪያ ወይም ኦፒ 7.5 የሚባለውን የህግ ማነቆ እንደ ስትራቴጂያዊ ጉዳይ ተጠቀመችበት ይላሉ። በዚህ መመሪያ መሰረት ኢትዮጵያ 86 በመቶ የሚሆነውን የወንዙን ውሃ እያመነጨች ከአባይ ላይ $1 የውጭ ብድር እንዳታገኝ አልስማማም የሚለውን የካይሮን ፍቃድ የግዴታ መስፈርት አድርገው ደነገጉባት። የኢትዮጵያ ህዝብ የራሱን ተፈጥሯዊ ሀብት እንዳያለማ በካይሮ ሴራና በዓለም አቀፍ ተቋማት ገደብ ታስሮ እንዲኖር ተፈረደበት። ይህ የውሃውን ባለቤት
አቅም አልባ አድርጎ በረሃብ የማንበርከክ የፖለቲካ ኢኮኖሚያዊ ሴራ የኢትዮጵያን የልማትን ለ10 ዓመታት ሽባ አድርጎ ቆይቷል። ሆኖም ይህ የገዛ ሀብቷን እንዳታለማ የተጣለባትን የዲፕሎማሲና የፋይናንስ ማዕቀብ ኢትዮጵያን አልማረካትም። ይልቁንም የካይሮ ድምፅን በድምፅ የመሻር መብትና የፋይናንስ መዘጋት ኢትዮጵያውያንን የገዛ ኪሳቸውን ከፍተው የራሳቸውን የወደፊት ዕድል በገዛ እጃቸው እንዲጽፉ በማድረግ የታላቁ ሕዳሴ ግድብን በራስ አቅም ወደ መገንባት ታሪካዊ ውሳኔና የብርሃን ምዕራፍ መራት። ጽምዶ የ1960ዎቹ ስትራቴጂ ነው። ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም፣ እነሱ ባንዳ ስላገኙ ነው። ኢትዮጵያ የባህር በር እንድታጣ ከፍተኛ ስራ ሲሰሩ ከቆዩ ሀገራት ውስጥ ግንባር ቀደማ ግብጽ ናት። ዛሬም ቢሆን ኢትዮጵያ የባህር በር ጥያቄ ጉዳይ ሲታነሳ ይሄ ጥያቄ እንዳይሳካ እንዲደናቀፍ ከፍተኛ ርብርብ የምታደርገው ሀገር ግብጽ ናት። በእምነት እጅግ በጣም እየተሳሳተ ነው። በአፍሪካ ቀንድና በቀይ ባህር ጂኦፖለቲካ ፍትጊያ ውስጥ ሀገራት የራሳቸውን መጻኢ ዕድል ለመወሰን በሚያደርጉት ርብርብ ሁለት ተቃራኒ መስመሮች ፍንትው ብለው ይታያሉ። በአንድ ጎኑ እውነትን፣ ተፈጥሮንና የጋራ ተጠቃሚነትን መሰረት ያደረገችው የኢትዮጵያ የልማት ትስስር ራዕይ ሲኖር፣ በሌላኛው ጎን ደግሞ የሌላውን ውድቀት የራሱ ህልውና ማረጋገጫ አድርጎ የሚያስበው የግብጽ የመጠፋፋትና የጥፋት ቅዠት ተሰልፏል። የኢትዮጵያ ጂኦፖለቲካዊ ፍላጎት ከቀጠናው ሀገራት ጋር በጋራ ማደግ ላይ የተተከለ ጽኑ መልህቅ ነው። ይህ መልህቅ የውሃን ጸጋ ወደ ኃይል፣ ኃይልን ወደ ኢንዱስትሪ፣ ኢንዱስትሪን ደግሞ ወደ ቀጠናዊ የኢኮኖሚ ውህደት የመቀየር ብሩህ ራዕይ ነው። ዘላቂ ሰላምና ደህንነትን የሚያረጋግጠው በመተማመን ብቻ ሳይሆን እርስ በርስ በኢኮኖሚ ሰንሰለትም በጥብቅ በመቆራኘት ጭምር ነው። ኢትዮጵያም ይህንኑ እውነት በመገንዘብ ጎረቤቶቿን በኤሌክትሪክ ኃይል፣ በመሠረተ ልማትና በንግድ ለማስተሳሰር ትተጋለች። ይህ የጋራ ብልጽግናን ያነገበ ስትራቴጂ የኢትዮጵያን መልህቅ በቀጠናው የሰላምና የእድገት ባህር ውስጥ ምን ያህል ጠልቆ እንደገባ የሚያሳይ ነው። በተቃራኒው የካይሮ የውጭ ፖሊሲ ስሌት ከዘመነ ቀኝ ግዛት ባልተሻገረ የዜሮ ድምር አባዜ የተለከፈ ነው። የግብፅ ሕልም የራሷን ልማት ከማረጋገጥ ይልቅ የኢትዮጵያን እድገት ግስጋሴ በመክታት ላይ ተጠምዷል። የታሪክ ማህደሮች እንደሚመሰክሩት ካይሮ ቀጠናውን በጥርጣሬ በሴራና በተኪ ጦርነቶች ለማመሰቃቀል የማትፈነቀለው ድንጋይ የለም። ይህ የኔ ብቻ ልኑር አንተ ጥፋ መርዛማ አካሄድ በጽምዶና በከበባ ኢትዮጵያን ለማዳከም የተጠነሰሰ የጥፋት አረንቋ ነው። ይሁን እንጂ የዘመናችን የኢትዮጵያ ይህንን የጽምዶ ዕቅድና የከበባ ደባ ያመከነችው በዲፕሎማሲ ወቀሳ ብቻ ሳይሆን በተግባር መሬት በነካ ሀገራዊ ብልጽግናና የውስጥ አቅም ግንባታ ነው። አንድ ሀገር ስትራቴጂያዊ ጠላቶቿን ማሸነፍ የምትችለው የራሷን የኢኮኖሚና ወታደራዊ አቅም በማጎልበት መሆኑን ኢትዮጵያ በተግባር አሳይታለች። ታላቁ ሕዳሴ ግድብ የዚህ ሀቅ ሕያው ማሳያ ነው። ግድቡ የኮንክሪትና የብረት ክምችት ብቻ ሳይሆን ኢትዮጵያ በማንም ተጽዕኖ ስር ሳትወድቅ የራሷን የልማት ትርክት መጻፍ እንደምትችል ያረጋገጠችበት የማይበጠስ የሉዓላዊነት ማህተም ነው። ዛሬ ላይ ኢትዮጵያ የገነባቸው ፖለቲካዊና ማክሮ ኢኮኖሚ አቅም የግብፅን የጥፋት ጽምዶ እንደ ሸረሪት ድር በቀላሉ የሚበጥስ ነው። ሀገራዊ ምክክርንና የሰላም ግንባታን በማጽናት የጂኦፖለቲካ አሰላለፏን በማስፋት እንዲሁም በቀይ ባህርና በአፍሪካ ቀንድ ያላትን ስትራቴጂያዊ ሚና በማሳደግ ኢትዮጵያ የጠላቶቿን ሴራ ወደ ትቢያ ቀይረዋለች። የተከበራችሁ የኢትዮ መልህቅ ቤተሰቦች የዛሬው መልህቃችን በዚህ ተጠናቋል። በቀጣይ በሌላ ምዕራፍ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።